ጾም የለም ጸሎት የለም ማለት እኮ ሰይጣን መሆን ማለት እኮ ሌላ ነገር እኮ የለውም። ሰይጣን አይጾምም፣ ሰይጣን አይጸልይም። ሰይጣንን ድል የምንመታው በጾም በጸሎት ነው። እና አባ እንጦንስ እና አባ ጳውሊ ያስጨንቁት እኮ እንጦኒሞ ይከነ እኮ ያለው እኮ በጾሙና በጸሎቱ ነው። መጨረሻ ላይ ነው እንደውም ትሁት ነበር። መጨረሻ ላይ ወይኩክሙ በኃይለ እግዚአብሔር ያላቸው። ስለዚህ ጾምና ጸሎት ትልቁ መሳሪያችን ነው። ስለ ጾም የሚገርማችሁ ሌላው ዓለም በእምነት አይደለም የሚያየው። እኛ በእምነት ለመንግስተ ሰማያት መዳኛ ሁለት ነገር ነው። እነሱ ግን ለሰውነት ለጤና ጾም ጠቃሚ መሆኑን አይተው ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጾመውን ጾም አይነት እንደሱ ተጀምሯል። ማንም ሰው ገብቶ ሊያዩ ይችላል። መጽሐፈ መነኮሳት ላይ አንዴ ፈላስፎች ሄዱ መነኮሳት ጋር ባህታውያን ጋር እኛ እንጸልያለን እናንተም ትጸልያላችሁ፣ እኛ እንጾማለን እናንተም ትጾማላችሁ፣ ልዩነታችን ምንድነው አሏቸው ፈላስፎቹ። አበው መነኮሳት ባህታውያን ደግሞ ምን አሉ? እናንተ ትጾማላችሁ እውነት ነው፣ እናንተ ትጸልያላችሁ እውነት ነው። የምትጾሙት የምትጸልዩት ለራሳችሁ ነው፣ ሚስጥር እንዲገለጽላችሁ ሰውነታችሁን ለማሰልጠን ነው። ሁለት እናንተ የምትጾሙት አድራሻ የለውም። እኛ የምንጾመው ግን አንድ ሰውነቴ ይጥራ ብለን አይደለም፣ ከእግዚአብሔር ጋር ለመገናኘት የክርስቶስን መከራ ለማሰብ ነው። 40 ቀንና 40 ሌሊት እኮ አልበላም። አብይ ጾም እኮ ማለት ይሄ ክርስቶስ ለኛ የሰጠውን ተቀብሎ መሄድ ነው። ስለዚህ አድራሻ ደግሞ አለው የኛ ጾም ወደ እግዚአብሔር ነው የሚሄደው። ለዚህ እኮ ነው ጌታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 6 ላይ እኮ ስለ ጾም ያስተማረ። በዛ ላይ ቤተክርስቲያኗ ሥርዓት ሰርታ ደግሞ 7ቱን አጽዋማት ያዋጅ አውጃ በዚህ መንገድ ነው። ስለዚህ አሁን ያለንበትም ሰዓት የቀበላ ሰዓት ነውና ጾሙን የምንቀበልበት ጾሟንም የምንቀበልበትን የምናይበት ከእግዚአብሔር የምንገናኝበት ነውና ትውልዱ ዓለም ሲነግረው ይሰማል፣ የራሱ የሆነውን ያቃልላል። ስለዚህ ከዚህ የተነሳ ክርስቲያኖች ይሄ የመነኩሴ ወይ የካህን አይደለም። እነዚህ አጽዋማት መነኩሴ ሰው አይደለም እንዴ? እኔ ሰው አይደለም እንዴ? ሌላው ሰው አይደለም እንዴ? ስለዚህ ጾሙ ብሎ ጌታ በማቴዎስ ወንጌል ሲያስተምር ኢዩኤል ቀድሞ በትንቢት ሲናገር መነኩሴ ብቻ ይጹም፣ ቄስ ብቻ ይጹም፣ ዲያቆን ብቻ ይጹም፣ ካህን ብቻ ይጹም የሚል ትምህርት የለውም። ጾሙ ነው፣ ጸልዩ ነው። ጾም ላይ ሲሆን የምግብ ነገር ስለሆነ ለከርሶሙ ያመልኩ የሚለው የብርሃን ዓለም ቅዱስ ጳውሎስ ቃል ደርሶባቸው ነው እንጂ ጸሎትም አያደርጉም ማለት ነው። ዝንቱ ዘመድ ያለው እየወጽ ዘንበለ ጾሙ በጸሎት ያለው እኮ በነገራችን ላይ ቆርጠዋታል። እሷን አንዱ መጽሐፍ ላይ ነው የምትገኘው እንጂ ጾም የምትለዋን ቆርጠዋት ጸሎት ብቻ ነው የምትለው። ዲስ ካይንድ ኦፍ ብሎ የሚያመጣው ላይ ባይ ፋስቲንግ ኤንድ ፕሬየር የሚለው ላይ ፕሬየር ብቻ ነው ያደረጉት፣ ፋስቲንግን ቆርጠዋል። ስለዚህ ከመጽሐፍ ቅዱስ ጀምሮ እንዲህ እየቆረጡ የሚመጡ ናቸውና በየጊዜው ብዙ ካህዲያን ይነሳሉ። እነዛ ሰዎች በሚነሱበት ሁሉ ኦርቶዶክሳውያን ከእውነተኛ መምህራን እየተማሩ እምነታቸውን ይዘው መጓዝ ይኖርባቸዋል ብዬ አምናለሁ።